ይህንን ድምጽ እየሰማችሁ ያላችሁ ኢትዮጵያውያን ወገኖቼ እባካችሁ ሁላችሁም ቪዲዮውን ላይክ ሼር በማድረግ በሳውዲ አረቢያ የሚገኝ የሪያድ ኤምባሲ ይህን መልእክት እንድታደርሱ ሁላችሁም በአረብ ሀገር ያላችሁ በተለይም ደግሞ በሳውዲ ያላችሁ ጥሪ ቀርቦላችኋል ማለት ነው። ምንድነው የተፈጠረው የሚለውን ዝርዝሩን የምነግራችሁ ይሆናል። በተለይ መዳም ቤት ያላችሁ ማለት ነው መረጃ ብዙ ጊዜ አትከታተሉም። ከዚህ ቤት ብሬክስ አበሻው ተናግሯል። የትኛውም ሀገር ሆናችሁ ችግር ቢገጥማችሁ ደሞዛችሁን ብትከለከሉ ምንም አይነት ነገር ቢገጥማችሁ እዚህ ቁጥር ላይ ደውሉ ብሎ ተናግሮ ያንን ቁጥር እኛ ሳይቀር አሰራጭተነዋል። የትም በአረብ ሀገር ሳውዲ አረቢያ፣ ኩዌት፣ ኳተር፣ ጆርዳን፣ ቤሩት የትም ሆናችሁ የፖሊስ ቁጥር ነው ያ ቁጥር ማለት ነው። ደሞዛችሁን ብትከለከሉ ቀጥታ ለዚያ ቁጥር መደወል ነው የሚጠበቃችሁ እናንተ። ግን ችግራችን መረጃ እንከታተልም። ዛሬ የተፈጠረው ነገር ምንድን ነው? እጅግ በጣም ነው የሚያሳዝነው። ፈጣሪ ወጥቶን ከመቅረት ይሰውረን። በእውነት የድሃ ነፍስ ምን ያህል ርካሽ እንደሆነ ነው ዛሬ ያየሁት ማለት ነው። የተፈጠረውን ነገር በዝርዝር የምነግራችሁ ይሆናል። ይህን ቪዲዮ እስቲ ለሁሉም አዳርሱ፣ ላይክ ማድረጋችሁን እንዳትረሱ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር ደስ የማይል ነገር ነው። እጅግ በጣም ያሳዝናል። ፈጣሪ ወጥቶ ከመቅረት ይሰውረን። አንዲት እህታችን እንግዲህ እንደ ማንኛውም ሰው ሰርቼ ተለውጬ ራሴን ለውጣለሁ ብላ ተሰዳ ሳውዲ አረቢያ ከገባች ገና 6 ወሯ ነው። በ6 ወር ውስጥ እንግዲህ የገባችባት ሴትዮ እጅግ በጣም ክፉ ናት። ሁልጊዜ ሌሊት እየተነሳች ትደበድባታለች። ምግብ አሰጣትም። 6 ወር ሙሉ ስትሰራ ምንም አይነት ደሞዝም አልተቀበላችም ማለት ነው። ደሞዟን ስጠይቃት እንግዲህ ሁሌ ጭቅጭቅ ነው፣ ሁሌ ድብድብ ነው። እህቷ አንድ እህት ብቻ ናት ያለቻት። እህትዮ እንግዲህ ወላጅ እናት አባት የላቸውም። 2 እህትማማቾች ብቻ ነው ያሉት ማለት ነው። አንደኛው ያለችው ጆርዳን ነው፣ ይችኛው ማችቷ ደግሞ ያለችው ሳውዲ አረቢያ ነው ማለት ነው። ለእህቷ ደውላ እንግዲህ ሴትዮዬ ልገለይ ነው፣ በቃ ከዚህ በኋላ አንድ ሰው ስልክሽ ላይ ቢደውል እገልሻለሁ ብላኛለች፣ ደሞዜንም አልሰጥሽም ብላኛለች፣ እባክሽ አትደውይብኝ ስትላት እህቷን በጣም ስለተጨነቀች እንግዲህ ስልክ መደወሏን ታቆማለች ማለት ነው። ከዛም በኋላ መልሳ ሴትዮዋ ደውላ ከስንት ቀን በኋላ እህትሽ ሞታለች ብላ ነገረቻት። እንግዲህ በአሁን ሰዓት በጣም ተጨንቃን ያለችው ቢያንስ አስከሬን ወደ ሀገር እንዲገባ እያለች እያለቀሰች እንግዲህ ብዙ ሰዎችም ድምጽ እየሆኑ ነው ያሉት። በዚህ ሰዓት እንግዲህ የሚመለከተው አካል እንዲደርስና ቢያንስ አስከሬኗ ወደ ሀገር እንዲገባ እነ ብሬክስም በጣም ብዙዎች መልእክት እያስተላለፉ ነው ያሉት። ይሄታችን ነገር በጣም ያሳዝናል። ከ6 ወር በፊት ሳውዲ አረቢያ ገብታ እንግዲህ በ6 ወር ውስጥ አስከሬኗ ወደ ሀገር ሊላክ እጅግ በጣም ነው የሚያሳዝነው። ማርያምን ለወሬ ራሱ ይከብዳል እንደዚህ አይነት ነገር ለወሬና የድሃ ነፍስ ምን ያህል ርካሽ እንደሆነ የሚያሳይ ነገር ነው ማለት ነው። ሌላው ነገር እኛ አረብ ሀገር ያለን የማይጠቅመንን ነገር ነው የምንከታተለው። ብዙ ጊዜ ቲክቶክ ላይ ስክሮል ስናደርግ እንውላለን። ጭንቅላታችንን ስናጦዝ እንውላለን። ስራው በራሱ በጣም ያጨናንቃል። በተረፈ ደግሞ ምንም የማይጠቅመንን አንድ ጊዜ መዝሙር ሲመጣ እንዘምራለን፣ ከዚያ የሚያስጨፍር ሲመጣ እንጨፍራለን፣ ከዚያም ደግሞ የሆነ ቁርአንም ሲመጣ ገብቷቸውን ስክሮል ስናደርግ የማይመለከትንን ነገር ማለት ነው። የሚመለከተን መረጃ ግን አንከታተልም። ብሬክስ አበሻው ከዚህ በፊት ተናግሯል። የትም ሀገር ሆናችሁ ችግር ከገጠማችሁ አረብ ሀገራት ላይ ጠቅላላ ያላችሁ ቁጥር ተናግሯል። በዚህ ቁጥር እየደወላችሁ ለፖሊስ አመልክቱ። ፖሊስ ወዲያው ይደርስላችኋል። እናንተ ጋር ደሞዝ ብትከለከሉ ምን ብትሉ ትንሽ ከጠየቃችሁ ሰዎቻችሁን ለእነሱ ጋር መጨቃጨቅ የለባችሁ፣ መጣላት የለባችሁም። ለፖሊስ አመልክቱ። የማይሰጧችሁ አይነት ከሆነ ወደ ሌላ ነገር ከመግባታችሁ በፊት አመልክቱ ብሎ ተናግሯል። ስልክ እስካለን ድረስ አንድሮይድ ስልክ ይዘን ሁላችንም የማይጠቅመንን ነገር ቲክቶክ ላይ ስክሮል ከምናደርግ ለእኛ እጅግ በጣም ጠቃሚ መረጃዎችን የሚያስተላልፉ እነ ብሬክስ፣ እነ ተስፍሽ፣ እነ ሳራ ብዙ ሰዎች አሉ አረብ ሀገር ላይ መልእክት የሚያስተላልፉ ጠቃሚ የሆነ ነገር የሚያስተላልፉ ማለት ነው። እነሱን ፎሎ አድርገን መከታተልን የመሰለ ነገር አለ ብዬ አላስብም። እንደኔ ግን ችግራችን አንከታተልም። እንዲህ ችግር ሲደርስብን አሁን ይቺ እህታችን ይህን የፖሊስ ቁጥር አውቃ ቢሆን ኖሮ ይቅርታ አድርጉልኝና ከፈጣሪ በታች መልእክቱም እንዲው ሰበቡን ብታደርስ ኖሮ ብዬ የሆነ ስሜት ይሰማችኋል። ገብቷችኋል? እንደዚህ ብትሆን ይቺ ሴትዮ ተጠያቂ ትሆን ነበር። አሁን ግን ሴትዮዋ ማንም የሚጠይቃት ይቺ ድሃ ናት፣ ዘመድ የላትም። ድሃ ነን እኛ ሁላችንም፣ ማንም የሚጠይቀን ሰው የለም። በነገራችን ላይ ወይ ትንብላት ሞቴች ትባላችሁ የሆነ ነገር እኛ የሆነ ነገር ከሆነ ማንም ሰው የሚቆምልን ሰው የለም። የታወቀ ነገር ነው፣ የተረጋገጠ ነገር ነው። ክፉ አይንካን እንጂ ከነካም በኋላ ማንም ሰው ዞር ብሎ አያየንም። እና እጅግ በጣም ነው የምታሳዝነው።
እውነት ለመነጋገር ከሷ በላይ ደግሞ የቆመች እህትዮ ታሳዝናለች። በሰው ቤት ሆና እንደዚህ እህቷን ክፉ ሰምታ አንድ እህት ናት ያለቻት የሷን ክፉ ምንም በማድረግ በማችልበት ሰዓት በሰው እጅ በአሰሪዋ እጅ ህይወቷ ማለፉን ብታቅም ግን ምንም ማድረግ አትችልም። ምክንያቱም ያለችው እሷ ሰው ቤት ስለሆነች ገብቷቸዋል። ችግር ያግዳቸዋል፣ ችግር ይገድባቸዋል። ምንም እንኳን ሰው ስሜታችሁን የሆነ ሰው እንኳን እየተናገራችሁ እየሰደባችሁ ድሃ ብትሆኑ አንገታችሁን ደፍታችሁ ነው ዝም የምትሉት። የተማራችሁ ያወቃችሁ እውቀት ያላችሁ ብትሆኑ ማንም ሰው እንደማያውቅ ነው የምትሆኑት። እናንተ አንገታችሁን ትደፋላችሁ፣ ድሃ ስለሆናችሁ ማለት ነው። ድህነት አንገት ያስደፋል። አያችሁ አይደለም? የሆነ ነገር ግን እንደ ሰው ብንሆን ቢያንስ እንደው እንደ ፊሊፒን እንኳን ብንሆን እንደመጥ ነበረ። አሁን ግን ሀገራችን ላይ እንደምታውቁት ነው፣ ጦርነት አለ። ሰው በጣም ረክሷል። የሰው ነፍስ የውሻ ነፍስ ራሱ ይሻላል ከሰው ነፍስ በአሁን ሰዓት ሀገራችን ላይ ራሱ ማለት ነው። ማንም አድማጭ የለንም። በቃ ተራነን። የድሮ ነፍስ ናት የኛ ነፍስ። እንደዚህ በራሷ በእጅ እያስፈራራቻ ዛቻ እያደረሰችባት በዚህ ሰዓት በተለይ ግን እንደዚህ ስልክ ይዘን እንደዚህ ዛቻ እየደረሰብን ዝም ብለን የምንቀመጥ ሰዎች መረጃ መያዝ አለብን። በዚህ ሰዓት መረጃ ይጠቅማል። መረጃ ሁሉም ነገር በመረጃ ነው። ያለ መረጃ ምንም ብታወሩ ማንም አይሰማችሁም። መረጃ መያዝ፣ ከዚህ ውጭ ጠቃሚ መልክቶችን ማዳመጥ የኛ ፋንታ ነው። የማይጠቅማችሁን ነገር አሁንም ቢሆን ዝም ብላችሁ ስክሮል እያደረጋችሁ ጭንቅላታችሁን ተምታጡዙ የሚጠቅማችሁን ነገር ተከታተሉ። እና የእህታችን ነገር እጅግ በጣም የሚያሳዝነው። ፈጣሪ ወጥቶ ከመቅረት ይሰውረን። እንደማንኛውም ሰው ሰርቼ ተለውጬ ወደ ሀገር የመለሳለሁ ብትልም በገባሽ 6 ወሯ ግን በገዛ አሰሪዋ 6 ወር ሙሉ ተሰቃይታ ደሞዟን ተከልክላ እየተደበደበች ምግብ በስርዓት ሳትሰጥ በዚህ ሁኔታ ውስጥ ነበርና አሁን የትየው እያለቀሰች እየለመነች ነው ያለችው። አስከሬኗ እንኳን ወደ ሀገር እንዲገባ እያለች ማለት ነውና ኧረ ፈጣሪ ከእንዲህ አይነት ነገር ይሰውረን። ለንስሐ ሞት ያብቃን፣ ለሀገራችን ምድር ያብቃን። እንደው በቃ ድሃ ስለሆንም ብቻ እንደዚህ ረከስን። እንደው ፈጣሪ እኩል አድርጎን የፈጠረን። እነሱም የያዙት ነፍስ ከኛ እኩል አንድ ነው፣ ግን ድሃ ስለሆንም ብቻ ረከስን እና በጣም ነው የሚያሳዝነው። በጣም የእነሱ ሀገር ዜጋ ግን አንድ ተነክቶ ቢሆን አገሪቱ አይነት ተራንሳ ነበረ። ግን የእኛ ልጆች በየቦታው እንደ ዶሮ ይደፋሉ። ኖርማል ነው፣ ምንም እንዳልተፈጠረ ነገር ነው የሚካሄደው። አስባችሁታል? አንድ ቆራጥ ቆፍጣና ስለሌለ እኮ ነው። ቆፍጠን ብሎ እኮ የሆነ እርምጃ ቢወስድ እኮ ሁለተኛ ማንም አንድ ነገራችን አይነካንም ነበር። ባለፈው ምን የመሰለ ልጅ ነው ሲሞት ምንድን ነው የተባለው? ፖሊስ እያመለጠ እያለ ተኮሰበት፣ ተገደለ። ማን ነው የጥያቄ ያቀረበው? እንዴት ሆነ? ምን ሆነ? ምርመራ ተካሂዶ አልተካሄደም? ዝም ነው የተባለው። በየጊዜው ልጆች እንደዚህ ሆኑ እየተባለ ይነገራል። ግን ማንም ሰው ለምን ብሎ የሚጠይቅ የለም። ኤምባሲያችን አይጠይቅም፣ ኮንሰላችን አይጠይቅም። ማን ታደለኛ አይደል የተቋቋሙት ለኛ ነበረ። ግን ምን ዋጋ አለው? ምን ዋጋ አለው? ደማቸው መራር አይደለም። ደማቸው የቀዘቀዘ እንደ በረዶ ነው። በጣም በረዶ ናቸው እነሱ። ምንም አይሰማቸውም የሰው ስሜት እና በጣም ያሳዝናል። አትቀደሙ፣ ራሳችሁን ጠብቁ። በቃ የሚጠቅማችሁን ነገር ተከታተሉ። በእውነት መረጃን አትናቁ ማለት ነው። ሌላው ነገር አሁን ቢሆን ቦታ ብትሆኑ በቃ ያንን ቁጥር በቃል ያለ ይረሳል፣ የተጻፈ ይወረሳል ነውና ጽፋችሁ አስቀምጣችሁ ችግር ካለ ቀጥታ ለፖሊስ ህገወጥም ብትሆኑ ህጋዊም ብትሆኑ ምንም ችግር የለውም፣ ደውላችሁ ለፖሊስ ማመልከት ትችላላችሁ ማለት ነው ቤተሰቦቼ። ለማንኛውም በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ፈጣሪ ሀገራችንን ሰላም ያርግልን። የእህታችንን ነፍሷን በአጸደ ገነት ያሳርፍልን። በጣም ያሳዝናል። ወጥቶ ከመቅረት ይሰውረን። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው